ዋና ዋና ዜናዎችን እናስደምጣቸው። ታጣቂዎች ከውጭ ኃይሎች ጋር በመሻረክ ያልተቀደሰ ጋብቻ ፈጥረዋል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ወደ ትግራይ የሚደረጉ በረራዎች ሊቆሙ ይችላሉ ተባለ። በጦርነት ዝግጅት ፊት ዝምታን መምረጥ የጥፋቱ ተባባሪ መሆን ነው። አቶ ጌታቸው ረዳ ስለ ጦርነት አዝማሚያው የተናገሩት ሐሳብ ነው። የዛሬ መረጃችን በስፋት ከአውደ ውጊያው ጋርና ከጦርነት ዜናዎች ጋር በተገናኘ ሰፋ ያለ ጥንክር ይዘን መተናል። ላይክ በማድረግ ሼር በማድረግ እንድትከታተሉ እየጋበዝን በቀጥታም ወደ ያዝነው መረጃ እናምራለን። በቅድሚያ ታጣቂዎች ከውጭ ኃይሎች ጋር በመሻረክ ያልተቀደሰ ጋብቻ ፈጥረዋል ሲሉም የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ዶክተር በኦሮሚያ፣ አማራ እንዲሁም በትግራይ ክልሎች የሚንቀሳቀሱ ታጣቂ ኃይሎች መንግስትን ማሸነፍ እንደማይችሉ ሲረዱ ያልተቀደሰ ጋብቻ መፍጠራቸውን ገለጹ። ታጣቂዎቹ ኤርትራና ሱዳንን ጨምሮ ከውጭ ተዋናዮች ድጋፍ ለማግኘት የሚያደርጉት እንቅስቃሴ ህዝቡ በጥንቃቄ ሊረዳው እንደሚገባ ያስገነዘቡት ጠቅላይ ሚኒስትሩ ቀደም ሲል ሀገሪቱ በብቸኝነት ይመራ የነበረው ቡድን ያጣውን ስልጣን በኃይል ለመመለስ ማሰቡ ለሀገሪቱ ግጭቶች መንስኤ መሆኑን ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ የገለጹት ያለው ይህ ንግግር አስቀድሞ በአማራ ሚዲያ ኮርፖሬሽን አሚኮ ኋላ በኦቢኤን እኚህ ንግግሮች መናገራቸው ነው የታወቀው። ጠቅላይ ሚኒስትሩ ያልተቀደሰ ጋብቻ ፈጥረዋል ያሏቸው በኦሮሚያ ክልል የሚንቀሳቀሰው ራሱን የኦሮሞ ነጻነት ሰራዊት ኦነግ ብሎ የሚጠራ ቡድን፣ በአማራ ብሎ የሚጠራቸው ራሱን ፋኖ ብሎ የሚጠራ ቡድንና በትግራይ ክልል ህወሓት ህዝባዊ ወያኔ ሓርነት ትግራይ ሶስቱ አንድ ላይ በመሆን ያልተቀደሰ ጋብቻ ፈጥረው የኢትዮጵያን መንግስት ለመጣል እንቅስቃሴ እያደረጉ ነው። በዚህም ህዝቡ በአስቸኳይ ቀድሞ ሊነቃ ይገባዋልም ሲሉ ጠቅላይ ሚኒስትር አብይ አህመድ መናገራቸው ነው የታወቀው። ከጦርነት ዜና ሳንወጣ ወደ ትግራይ የሚደረጉ በረራዎች ሊቋረጡ እንደሚችሉ ተነገረ። በሚወጡት መረጃዎች መሰረትም የኤርትራናም የሱዳን ታርጋ የያዙ የጦር ተሽከርካሪዎች እንዲሁም ወታደሮች የኢትዮጵያን ድንበር ጥሰው እስከ መቀሌ ከተማ ድረስ መታየታቸውን ተከትሎ የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸውን በረራዎች ሊያቋርጥ ይችላል ተብሏል። አየር መንገዱ እስካሁን በይፋ ያወጣው ውሳኔ ያረፈበት መግለጫ ባይኖርም የተሳፋሪዎችንና የበረራ ሰራተኞችን ደህንነት ለማስጠበቅ ሲል አገልግሎቱን ሊያቋርጥ ይችላል ተብሏል። አሁን ይህ ነገር እንዳይሆን ማድረግ የሚቻለው ህወሓት ብቻ እንደሆነ ምልከታዎች ቀርበዋል። ህወሓት ድንበር ጥሰው ገቡ የተባሉ አካላትን የጠራው እሱ በመሆኑ ማስወጣትናም ለህዝቡ ሰላም የድርሻውን መወጣት እንዳለበትም ተጠቁመዋል። አሁን በተለያዩ አቅጣጫዎች የሚታይ የጦርነት ዝግጅት በውይይት ወደ ሰላም ሊቀየሩ ይገባልም ሲሉ ተናግረዋል። አቶ ጌታቸው ረዳስ ስለ ጦርነቱ ምን አሉ? የህወሓት አመራር ከኤርትራና ከሌሎች ኃይሎች ጋር ፈጠር ነው ያለው ጥምረት የጥፋት ቀመር ነው ሲሉም ጌታቸው ረዳ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት አመራሮች ከኤርትራው የኢሳያስ አፈወርቂ ስርዓትና ከሌሎች የፌዴራል መንግስቱን በሚቃወሙ ኃይሎች ጋር የፈጠሩት ጥምረት በትግራይና በመላው ሀገሪቱ ላይ ታላቅ ጥፋት የሚያመጣ የጥፋት ቀመር ነው ሲሉ ኮንነዋል። አቶ ጌታቸው በማህበራዊ ስር ገጻቸው ባስተላለፉት መልእክት እንዳመለከቱት የህወሓት አመራር ቀደም ሲል የፌዴራል መንግስቱን ለማፍረስ ከውስጥና ከውጭ ኃይሎች ጋር የሚያደርገውን እንቅስቃሴ ሲክድ ቢቆይም አሁን ላይ ግን የማይመለሱበትን ወሳኝ እርምጃ መውሰዱንና ወደ ኃይል አማራጭ መሸጋገሩን በአደባባይ እያወጀ
ይገኛል። የጥምረቱ ዋና ዓላማ የህወሓት አመራር ዓላማ የምዕራብ ትግራይ ቦታዎች በሰላማዊ መንገድ ማስመለስ ወይንም የፕሪቶሪያውን ስምምነት ማስፈጸም ሳይሆን አዲስ አበባ ያለውን የፌዴራል መንግስት በኃይል መገልበጥ ነው ብለዋል። የኢሳያስ አፈወርቂ ሚና በቅርቡ በሸረሪና የተከሰተውን ግጭትና የተማረከውን በርካታ የጦር መሳሪያ እንደማሳያ በማቅረብ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ትግራይን ከለላ ለማድረግ ጠቃሚ ሞኞችን በመመልመል በትግራይና በአማራ እናቶችና ህፃናት ላይ ቁማር እየተጫወቱ ነው ሲሉም ከሰውታል። ለትግራይ ሰራዊት የቀረበ ጥሪም አቶ ጌታቸው ረዳ ሲያክሉም ሰራዊቱ ሊገደው የሚገባው የህዝቡ ህልውና እንጂ ጦርነትን እንደ ጡረታ ማውጫ ያደረጉትን ጥቂት አካላት አለመሆናቸውን በመገንዘብ በቃ ሊላቸው እንደሚገባና የተደቀነውን ስጋት በሰላማዊ መንገድ ብቻ መፍታት እንደሚቻል አሳስበዋል። ለፌዴራል መንግስቱም ያቀረቡት ጥሪ የፌዴራል መንግስቱ ለፕሪቶሪያው የሰላም ስምምነት ሙሉ ትግበራ ታማኝ ሆኖ እንዲቀጥልና ተደጋጋሚ ትንኮሳዎች ቢኖሩም ትዕግስቱን አጠናክሮ የሰላም አማራጮችን ክፍት እንዲያደርግ ጠይቀዋል። በድንበር አካባቢ የሚደረጉ የጦር እንቅስቃሴዎችን ለማረጋገጥ የሳተላይትና የመሬት ላይ ክትትል እንዲደረግ፣ ግጭት የሚቀሰቅሱ ወታደራዊና ፖለቲካዊ አካላት ተጠያቂ እንዲሆኑ፣ የሲቪሎችን ደህንነት ቅድሚያ በመስጠት ከሁሉም ወታደራዊ ኃይሎች ጋር ሙሉ ወታደራዊ ግልጽነት እንዲጠየቅ፣ በጦርነት ዝግጅት ፊት ዝምታን መምረጥ የጠፋቱ ተባባሪ መሆን ነው ሲሉ አቶ ጌታቸው ረዳ በመልእክታቸው አክለው ተናግረዋል። በመጨረሻ የኢትዮጵያ መንግስትና ህወሓት ለተጨማሪ ውጊያ የተዘጋጁ መሆናቸው ተነገረ። የኢትዮጵያ መንግስት ጦርና ህዝባዊ ወያኔ ሓርነት ትግራይ ታጣቂዎች ለተጨማሪ ውጊያ የሚያደርጉ ዝግጅት መቀጠሉን የተለያዩ ወገኖች አሳውቀዋል። የአውሮፓ የሰላም ተቋም መገናኛ ዘዴዎችና ሌሎች ምንጮችን ጠቅሶ እንደዘገበው የመቀሌናም የአዲስ አበባ ግንኙነት ይበልጥ እየተበላሸ ነው ሲሉም ተናግረዋል። ሁለቱ ወገኖች የሚያደርጉት የጦር ኃይል ንቅናቄ ሌላ ጦርነት ሊጭር እንደሚችል ስጋት አድሮብናል ብለዋል። ሁለቱ ወገኖች ልዩነታቸውን ሰላማዊ እንዲሁም ሁሉን አካታችና ገንቢ በሆነ ውይይት እንዲፈቱ ተቋሙ ጠይቋል። የአይን ምስክሮች በበኩላቸው የትግራይ ኃይል የሚባለው የታጣቂዎችን ስብስብ በርካታ ተዋጊዎች ወደ ምዕራብ ትግራይ ያዘመተ ነው ሲሉ ተናግረዋል። የትግራይ ተዋጊዎች ትግራይ ክልልን ከአፋርና ከአማራ ክልሎች ጋር በሚያዋስነው ድንበር አካባቢ ምሽግ እየቆፈሩ መሆኑን የአይን ምስክሮች አሳውቀዋል። የኢትዮጵያ መከላከያ ጦር በአንጻሩ አማራና አፋር ክልሎች ከፍተኛ የወታደራዊ ንቅናቄ እያደረገ መሆኑን የአይን ምስክሮች ተናግረዋል። ከአፋር ክልል በደረሰን መረጃ መሰረት በክልሉም የዞን 4 የተለያዩ ወረዳዎችና ቀበሌዎች ተጨማሪ ወታደሮች ሰፍረውበታል። ነዋሪዎቹ በስም በዘረዘሯቸው ወረዳና ቀበሌዎች ወታደሮችን ከቦታ ቦታ ማንቀሳቀሱና ተጨማሪ ኃይል ማሰሩ እስከ ትናንትና ማታ ድረስ ቀጥሎ እንደነበር ተዘግበዋል። የዛሬ መረጃችን ይህን ይመስላል። ከጦርነት ጋር በተገናኘ በቀጣይ ጥብቅ የሆኑ መረጃዎችን የምናቀርብላችሁናል። ከሰዓታት በኋላ እስክንገናኝ መልካም ቆይታ ተመኘንላችሁ።